እንጦጦ ኪዳነ ምህረት ልጆቻችሁን ክርስትና የምታስነሱ ሰዎች በየገዳማቱ ሄደን የምንጠመቀው ጠበል ኃጢአትን አያስተሰርይም። ከእናታችን ሆድ አንድ ጊዜ እንወለዳለን እንጂ ድጋሚ እናታችን ሆድ ገብተን ድጋሚ እንወለዳለን እንጂ አጥና ሕፃኑ ክርስትና በተነሳበት ውሃ በዚያው ደግሞ አስነሾችን ይረጯቸዋል። ይሄ ግን ፍጹም ትክክል አይደለም። ክርስቲያን ሆነን እንዳጋጣሚ ሰይጣን አሳስቶን ወደ ሌላ ሃይማኖት ብንቀየርና ከዚያ ደግሞ ወደ ክርስትና ብንመለስ በዚህ ውሃ እንጠመቅም። እንደለፊደል ሆነው ወርደዋል። እንደለፊደል ይሄ ውሃ እንደማንኛውም ጠበል አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋርም ይሁን። ዛሬ በዚህ አጭር ቪዲዮ ክርስትና በምናስነሳበት ጊዜ ስለምንረጨው ውሃና ማስተካከል ስላለብን ነገር ባጭሩ እንመለከታለን። ይህ ቪዲዮ አጭር ቪዲዮ ስለሆነ እስከ መጨረሻው በደንብ ብታዳምጡት ይጠቅማችኋል። እንደዚሁም ለቤቱ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉና ጀምሩት። ቪዲዮውንም ሼርና ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉት፣ ብዙዎችን ስለሚጠቅም ማለት ነው። ኮሜንት ላይ ደግሞ አንዲት ጥምቀት እያላችሁ ጻፉልኝ ሁላችሁም። እንግዲህ ሕፃናትን ክርስትና በምናስነሳበት ጊዜ ብዙዎቻችን የለመድነው በብዙዎች አድባራት የተለመደ ነገር ግን አግባብ ያልሆነ አንድ ልማድ አለን። እርሱ ምንድነው እነግራችኋለሁ። ከዚያ በፊት ይሄን ቪዲዮ አይተን እንመለስ። ይሄን ቪዲዮ ራሴ ነኝ የቀረጽኩትም እንጦጦ ኪዳነ ምህረት ነው። በጣም ደስ ያለኝ ነገር ስላለ ቀረጽኩና ያስኩት። እንዳጋጣሚ ለቤተሰብ ክርስትና ሄጄ እንጦጦ ኪዳነ ምህረት ይህን ስርዓት ስመለከት በጣም ተደሰትኩና ቀረጽኩና ያስኩት ማለት ነው። እና በጣም ደስ ያለኝ ቪዲዮ ነውና እዚህ ጋር ይሄን ቪዲዮ እንደምትመለከቱት በሁለት ዕቃ ሁለት አይነት ውሃ ትመለከታላችሁ። በሁለት ዕቃ የመጀመሪያው ቁጥር አንድ ቁጥር የጻፍኩበት ሕፃናት ክርስትና የሚነሱበት ሲሆን ሁለት ቁጥር ላይ ያለው ደግሞ የምትመለከቱት በፎቶ ማለት ነው ሕፃናትን ክርስትና የሚያስነሱ ሰዎች የሚረጩበት ማየ ጸሎት ነው፣ የጸሎት ውሃ ነው። እነዚህ ሁለቱ ውሃዎች የተለያዩ ናቸው፣ በምንም የሚገናኙ አይደሉም። ሁለቱ ውሃዎች እንዴት ካላችሁኝ ቁጥር አንድ ላይ ስላለው ውሃ ልንገራችሁ። ቁጥር አንድ ላይ ያለው ውሃ የክርስትና ጸሎት የሚጸለይበት፣ ሥርዓተ ቅዳሴ የሚደረስበት፣ እንደዚሁም ደግሞ ቅባ ቅዱስ የሚፈሰስበት አሃዱ አብ ተብሎ የሚባረክና ለሕፃናት ክርስትና ለሚነሱ ሰዎች እነሱ ክርስትና የሚነሱ ሰዎች ብቻ የሚጠመቁበት ውሃ ነው። ክርስትና የሚነሱ ሰዎች ብቻ። ይህ ውሃ እንደማንኛውም ጠበል አይደለም። እንዴት ካላችሁኝ ይህ ውሃ ከጌታ ጎን የፈሰሰው በዕለተ ዓርብ ከጌታ ጎን የፈሰሰው ውሃ ነው። ከጌታ ጎን የፈሰሰው ውሃ በዕለተ ዓርብ እንደምታውቁት ለንጊኖስ የክርስቶስን ጎን ሲወጋው ማለት ነው ከጎኑ ውሃና ደም እንደ ለፊደል ሆነው ወርደዋል። እንደ ለፊደል ልክ በዚህ በውሃው እንጠመቃለን፣ ደሙን ደግሞ ስንቆርብ እንጠጣለን፣ ደሙን እንጠጣለን ማለት ነው። እና ይሄ ክርስትና የምንነሳበት የመጀመሪያ በሕፃንነታችን ክርስትና የምንነሳበት ውሃ ያ ከጌታ ጎን የፈለቀው ውሃ ነው። ያ ልክ ካህናቱ ጸሎቱን ሲጸልዩበት በማይታይ በረቂቅ ምስጢር የሚቀየረው ወዴት ነው? ከክርስቶስ ጎን ወደ ፈሰሰው ውሃ ያንን ነው የሚሆነው። ፍጹም አማናዊ ከክርስቶስ ጎን የፈሰሰ ውሃ ማለት ነው። ያ ውሃ ታዲያ ምንድነው ካላችሁኝ ልጅነትን የሚያሰጠን ውሃ ነው። ልጅነትን የሚያሰጠን ውሃ፣ የክርስቶስ ልጆች የሚያስብለን ውሃ፣ የልጅነት ጥምቀት። በመጀመሪያ ክርስትና ስንነሳ እንግዲህ የልጅነት ጥምቀት አይደል የምንጠመቀው። እናም ይሄ ውሃ የልጅነት ጥምቀት የምንጠመቅበት ውሃ ነው። ልጅነትን የሚያሰጠን ውሃ። በዚህ ውሃ በሕይወታችን በክርስትና ሕይወታችን አንድ ጊዜ ብቻ እንጠመቃለን። አንድ ጊዜ ብቻ። ለምሳሌ ክርስቲያን ሆነን
እንዳጋጣሚ ሰይጣን አሳስቶን ወደ ሌላ ሃይማኖት ብንቀየርና ከዚያ ደግሞ ወደ ክርስትና ብንመለስ በዚህ ውሃ አንጠመቅም። ልብ አድርጉ። በዚህ ውሃ የመጀመሪያ ክርስቲያን ሆነን ከዚያ ደግሞ ሌላ ሃይማኖት ቀይረን እንደገና ወደ ሃይማኖታችን ወደ ክርስትና ብንመለስ በዚህ ውሃ ዳግመኛ አንጠመቅም። ምክንያቱም በዚህ ውሃ የምንጠመቀው ስንት ጊዜ ነው? አንድ ጊዜ ብቻ ነው። አንድ ጊዜ ብቻ ነው። ታዲያ ወደ ክርስትና ስንመለስ ድጋሚ ከሌላ ሃይማኖት ማለት ክርስቲያን ሆነን ሌላ ሃይማኖት ቀይረን እንደገና ድጋሚ ወደ ክርስትና ስንመለስ የምንጠመቀው ምንድነው ካላችሁኝ፣ እሱ የንስሐ ጥምቀት ይባላል። ወይንም የቄደር ጥምቀት፣ የንስሐ ጥምቀት ይባላል። ያንን ነው እንጂ የምንጠመቀው በዚህኛው ውሃ አንድ ጊዜ ብቻ ነው የምንጠመቀው። እና ለምንድነው ሁለተኛ በዚህኛው ውሃ ለምንድነው ሁለተኛ የማንጠመቀው ካላችሁኝ፣ እርሱን እመጣበታለሁ። 2 ቁጥር ላይ ስላለው ውሃ ደግሞ ልንገራችሁ። 2 ቁጥር ላይ ያለው ውሃ ደግሞ ልክ ጸሎቱ ሲጀመር እንደዚሁ ይቀመጣል። ጸሎቱ ያርፍበታል፣ ይጸለይበታል። ነገር ግን ቅባ ቅዱስ አይደረግበትም። አሃዱ አብ ተብሎም አይባረክም። እንደዚሁ ይጸለይበታል። ከዚያ አስነሾች ክርስትና ሊያስነሱ የመጡ ሰዎች እናቱን ጨምሮ በዚህ ውሃ ይረጫሉ ማለት ነው። በዚህ ውሃ ምክንያቱም ይሄኛው ውሃ ምንድነው? 2 ቁጥር ላይ ያለው ውሃ ማየ ጸሎት ይባላል። የጸሎት ውሃ ይባላል። እዚህ ጋር 1 ቁጥር ላይ ያለው ግን ልጅነትን የሚያሰጥ ውሃ ነው። ልጅነትን የሚያሰጥ ከክርስቶስ ጎን የፈሰሰ ውሃ ነው 1 ቁጥር ላይ ያለው። እና አብዛኞቻችን ጋር የተለመደው ብዙ አድባራት የተለመደው ግን ልክ ክርስትና ሕፃኑ ክርስትና በተነሳበት ውሃ በዚያው ደግሞ አስነሾችን ይረጯቸዋል። ይሄ ግን ፍጹም ትክክል አይደለም። ምክንያቱም ይሄ ለሕፃኑ ብቻ አንድ ጊዜ የሚሰጥ ሕፃኑ የሚጠመቅበት ውሃ ነው። ለምንድን ነው ድጋሚ በዚህ ብንረጭስ ምን ችግር አለው ካላችሁኝ፣ ድጋሚ በዚህ ውሃ ተረጨም ማለት ጥምቀት 2 ናት፣ 3 ናት፣ 4 ናት እያለ ይቀጥላል። ጥምቀት አንዲት አይደለችም ማለት ነው። ድጋሚ በዚህ መረጨት ማለት ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ላይ እንዳስቀመጠልን ደግሞ ጥምቀት አንዲት ናት። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ስለዚህ ጥምቀት የማትደገም በሕይወታችን አንድ ጊዜ ብቻ የምንጠመቃት አንድ ጊዜ ብቻ የምናገኛት የልጅነት ጥምቀት የማትደገም ስለሆነች ሁልጊዜ ሁለተኛ ማለት ነው ክርስትና ልናስነሳ ስንመጣ በዚህ ውሃ አንረጭም። ልክ ጸሎተ ሃይማኖት ላይም የሃይማኖት ጸሎት ላይ ስንጸልይ እንደምንለው ወነአምን በአሐቲ ጥምቀት፣ በአንዲት ጥምቀት እናምናለን። በአንዲት ጥምቀት እናምናለን። ይቺ ጥምቀት ምንድናት? ለስርየተ ኃጢአትን የምታስተሰርይ ናት። ይቺ ልጅነትን የምናገኝባት በሕፃንነታችን ወይንም ደግሞ አዲስ አማኝ ከሆንን በአዲስ አማኝነታችን ጊዜ የምንጠመቃት ጥምቀት ከክርስቶስ ልጅነትን የምናገኝባት ጥምቀት ናት። ይቺ ጥምቀት ደግሞ አንድ ጊዜ ብቻ ነው እንጂ ድጋሚ ሁለተኛ አንጠመቅም። ለምሳሌ ከእናታችን ሆድ አንድ ጊዜ እንወለዳለን እንጂ ድጋሚ እናታችን ሆድ ገብተን ድጋሚ እንወለዳለን እንጂ አንወለድም። ይህም ጥምቀትም ከክርስቶስ የምንወለድበት ነው እና ስለዚህ ሁለተኛ የማንረጭበት ምክንያት ጥምቀት አንዲት ስለሆነች ነው። ይቺ ጥምቀትም ኃጢአትን የምታስተሰርይ ናት። ሌላው አሁን ለምሳሌ በየገዳማቱ ሄደን የምንጠመቀው ጠበል ኃጢአትን አያስተሰርይም። ኃጢአትን ሊያስተሰርይ አይችልም። ምንድነው የሚሆነው? ለስጋችን ፈውስን ይሰጣል፣ በረከትን ያስገኛል እንጂ ለኃጢአት ስርየት ሊሆነን አይችልም። ኃጢአትን የምታስተሰርየዋ ጥምቀት የመጀመሪያ በሕፃንነታችን የምንጠመቃት ጥምቀት ይቺ ናት። ለስርየተ ኃጢአት አንዲት ጥምቀት የተባለችው ይቺ ናት። ስለዚህ በሌሎች አድባራት ያላችሁ ምናልባት ይሄን ፕሮግራም የምትሰሙ ካህናት ካላችሁ ከእንጦጦ ኪዳነ ምሕረት ትምህርት ልንወስድ ያስፈልጋል። ከእንጦጦ ኪዳነ ምሕረት አባቶች በጣም የሚገርም ስርዓት ነው። ምክንያቱም አሁን ሌሎች አድባራት እንዳልኳችሁ በዚያ ውሃ ነው የምንረጨው። ነገር ግን እንደነዚህ እንደ እንጦጦ ኪዳነ ምሕረት ለብቻው ውሃ አስቀምጠን የጸሎት ውሃ በዚያ ደግሞ ሊያስነሱ የመጡትን ማለት ነው። ስለዚህ በዚያ ነው እንጂ በጸሎት ውሃ ነው እንጂ መረጨት ያለባቸው፣ በዚህኛው መረጨት የለባቸውም። ይሄኛው ውሃ ልክ ፍታተ ማይ ይደገምና ልክ ወደ ይፈሰሳል እንጂ አይረጭ ማለት ነው። እና
እንጦጦ ኪዳነ ምሕረት ልጆቻችሁን ክርስትና የምታስነሱ ሰዎች በጣም እድለኞች ናቸው። በጣም በቃ የሚገርም ስርዓት የሚፈጸምበት ቦታ ነው። በቃ እኔ ለመጀመሪያ ጊዜ የተደነኩበት ቦታ እጅግ በጣም የተደሰትኩበት ቦታ ክርስትና በማስነሳት ጊዜ ማለት ነው እንጦጦ ኪዳነ ምሕረት ነው እና በጣም የሚገርም ቦታ ነው። እንግዲህ የዚያ ልጆች ሆናችሁ እዚያ ክርስትና የተነሳችሁ እድለኞች ናቸው። በነገራችን ላይ ሌላ ጋር ብትነሱ ያው ልጅነትን ታገኛላችሁ። እንደው እኔ ያልኩት እድለኞች ናቸው ያልኩት ከስርዓቱ አንጻር እዚያ የሚፈጸመው ስርዓት በጣም ደስ ያሰኛልና ከዚያ አንጻር ነው እንጂ የትም ብትጠመቁ ብንጠመቅ ልጅነትን እናገኛለን። ነገር ግን ክርስትና ሕፃናቱ ክርስትና በሚነሱበት ውሃ እኛ መረጨት አይገባንም። የምትረጩ ካህናትም ይሄንን ልታውቁ ይገባል። አበዛሁባችሁ አይደል? ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የኛም አምላክ ይክበር ይመስገን። እስካሁን ድረስ ጊዜያችሁን ሰጣችሁ ስላዳመጣችሁኝ እጅግ አድርጌ አከብራችኋለሁ፣ እወዳችኋለሁ። ቤቱን ደግሞ ሁላችሁም ሰብስክራይብ እያደረጋችሁ እናሳድገው። እወዳችኋለሁ። ክብር በሉልኝ።